ትናንትና የሪያድ ደርቢ ነበር። አልሂላልን ከአልናስር ያገናኘ አልዋል ፓርክ ላይ ወይም ደግሞ የአልናስር ሜዳ ላይ ሁለቱን ታሪካዊ ባላንጣዎችን በሳውዲ አረቢያ እግር ኳስ ላይ በትልቁ የሚነሱ ስም ነው። አልናስርም አልሂላልም። አልናስር የክርስቲያኖ ሮናልዶ የሚጫወትበት ቡድን ነው። አልሂላል ደግሞ እንደ ካሪም ቤንዜማ፣ ሰርጂ ሚሊንኮቪች ሳቪች፣ ካሊዶ ኩሊባሊን ጨምሮ ኤድዋርዶ ሜንዲ፣ ማልከም ሌሎችም ተጫዋቾች ያሉበት ነው። ስኬታማም አንጋፋውን ቡድንም አልሂላል ነው። አልናስር ግን በትልቅ በአልሂላል ደረጃ የሚጠራ ክለብ ባይሆንም ግን ሪያድ ከተማ ላይ መሰረት አድርገው የሚጫወቱ ቡድኖች ከመሆናቸው ጋር በተያያዘ በደርቢነት በትልቁ ይታወቃል። ሪያድ ደርቢ እየተባለም ይጠራልና ትላንትና በተደረገው መርሃ ግብር ባለፉት 15 ጨዋታዎች በሜዳቸው 14ቱን ያሸነፈ ቡድን ነበረ አልናስር ማለት ነው። ትላንትና በሜዳው ያደረገው 15ኛ ጨዋታ ነበር። ስለዚህ ማሸነፍ ቅድሚያ ግምት ተሰጥቷቸው ነበር። ጥሩ የሚባል እንቅስቃሴ በውድድር ዘመኑ ላይ ሲያደርግ የቆየ ቡድን ከመሆኑ ጋር በተያያዘ ያ ብቻም አይደለም። ክርስቲያኖ ሮናልዶ ከ3 ዓመታት በፊት ወደ ባህረ ሰላጤው ሊግ ካቀና በኋላ እሱን ተከትለው ኔይማር ጁኒየርን ጨምሮ ሳዲዮ ማኔ ያላቀና የለም። ካሪም ቤንዜማ፣ ዳርዊን ኑኔዝ፣ ኦባሚያንግ፣ ላካዜት ሌሎችም እልፍ ተጫዋቾች ማለት ነው ወደ ባህረ ሰላጤው ሊግ መዳረሻቸው ማድረግ ወደ ስፍራ ያቀኑበት አጋጣሚ እንዳለ ይታወቃል። የሀገሪቷም እግር ኳስ መነቃቃት ሂደት ላይ ትልቅ አስተዋጽኦ አለው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። ግን እሱ በግሉ ማለት ነው ከአልናስር ጋር የሳውዲ ፕሮፌሽናል ሊግን ማሳካት አልቻለም ነበር። በእነዚህ 3 ዓመት ጊዜ ውስጥ በግሉ ያው ከፍተኛ ጎል አስቆጣሪ ሆኖ ያጠናቀባቸው አጋጣሚዎች አሉ። ወደ 1000 ጎል እየተንደረደረ እንደሚገኝ ይታወቃል። ታዲያ ትላንትና የሊጉ መሪ ናቸው። የትላንትናው ጨዋታ ማሸነፍ ኦፊሻሊ ወይም ይፋዊ በሆነ መንገድ የሳውዲ አረቢያን የፕሮፌሽናል ሊግ ኤስፒኤል ክብር ከፍ አድርጎ ማሳካት የሚችሉበትን እድል በእጃቸው የሚያስገቡበትን ውጤት ይዘው ይውጡ ነበር። ትላንትና ታዲያ 37ኛው ደቂቃ ላይ ሲማከን የተባለ የተከላካይ ተጫዋች ጎል አስቆጥሮ አልናስሮች መሪ መሆን ችለው ነበረ 37ኛው ደቂቃ ላይ። በዛው መንገድ እንግዲህ በሁለተኛው አጋማሽ ላይ ክርስቲያኖ ሮናልዶ ከዛ ውጪ ኪንግስሌይ ኮማን ያገኛቸውን አጋጣሚዎች መጠቀም አልቻሉም። የሮናልዶ እንዲሁም ከ16 ከ50 ውጪ ኳስን አክሮ ነው የሞከረው። ጥሩ ሙከራ ነው። ከዛ ውጪ ግን ኮማን ግን በግልጽ ካፒታላይዝ ማድረግ ወይም ደግሞ የጎል መጠናቸውን ከፍ ማድረግ የሚችሉበትን አጋጣሚ ሳይጠቀም የቀረ ተጫዋች ነው። ዞሮ 98ኛው ደቂቃ ምናልባትም የዳኛው ፊሽካ በሚጠበቅበት ሰዓት ላይ ግን አንድ በጣም ያልተጠበቀ ጉዳይ ነው የተፈጠረው። ምክንያቱም ማንም በሌለበት ክራውድ ዘ ኪፐር ኢንስትራክሽን በሌለበት ማለት ግብ ጠባቂውን የሚያጨናንቅ አይነት የኢንስትራክሽን ወይም መመሪያ አንዳንዴ ከአሰልጣኞች ይተላለፋል። ያ ከቆመ ኳስ የሚገኙ እድሎችን ለመጠቀም ያስችላል። ልክ በተለምዶ አርሰናል እንደሚያደርገው ማለት ነው። በዛ መንገድ እንግዲህ ለመቃኘት የታሰበ እንቅስቃሴን በሌለበት መልኩ የእጅ ወራ ወደ አልናስር የግብ ክልል በተወረወረበት አጋጣሚ ግብ ጠባቂው ጎሉን ትቶ ወደፊት በመውጣት ኳሱን ለመያዝ ጥረት ያደረገበት አጋጣሚ የራሱን ቡድን አጋር ተከላካዩን ኤኒጎ ማርቲኔዝን እንግዲህ ገፍቶ ኳሷን ሳይዛት ወደ ራሱ ጎል እንዲሁም አሽሉኮ እጁን አምልጣ የገባችበት አጋጣሚ በጣም መነጋገሪያ ጉዳይ ሆኗል። ቤንቶ ነው የሚባለው የግብ ጠባቂ ብራዚላዊ ነው። አትሌቲኮ ፓራናይንስ ነው ሲጫወት የነበረው ከዚህ በፊት ያን ያክል በትልቅ ደረጃ ላይ ወይም በአውሮፓ ውስጥም ራሱ ተጫውቶ ያለፈ አይነት ግብ ጠባቂ አይደለም። የትላንትናው ስህተቱ ግን እውነት ታስቦበት ነው ወይስ እንዴት ነው የሚል ጥያቄ እንዲነሳው እያስገደደ ይገኛል። በነገራችን ላይ ከእግር ኳስ ቤተሰቡ ምክንያቱም እንዳልኩት ነው ክራውድ ኪፐር ኢንስትራክሽን አልነበረም፣ የሚያስወጣ ነገር አልነበረም። የራሱ ተከላካይ ኳሷን ክሊር ማድረግ የሚችልበት ምቹ ሁኔታ ላይ ነበር ያለው። ተንደርድሮ ጎሉን ለቆቶ እንደዚህ አይነት ስህተቶችን ሰርቶ ጎል እንዲቆጠር ያደረገበት አግባብ በጣም በብዙዎች ጥያቄ እንዲነሳበት እያስገደደ ይገኛል። ክርስቲያኖ ሮናልዶም በጣም ቅስሙ ተሰብሮ አይተናል። በአጠቃላይ መብለሻ ክፍል ማለት ነው ተቀያሪ ወንበር ላይ ቁጭ ብሎ ነበር። 82ኛው ደቂቃ ላይ ነበር ከሜዳ ተቀይሮ ለመውጣት እየተገደደው ማለት ነው። እንዲሁም ጨዋታውንም ለማሸነፍ ክራውዱ ወይም ደግሞ አልዋል ፓርክ ላይ ነበሩትን የአልናስር ደጋፊዎችን በማነቃቃት ትንሽ ደቂቃ ነው የቀረን ዋንጫውን እናሳካ ነው የሚል ምልክቶችን ሲያሳይ ነበር። ግን ላልተወሰነ ጊዜ ወይም ለተወሰነ ቀናት እንግዲህ ዋንጫ ማሳካታቸውን ሳያረጋግጡ እንዲቆዩ ይገደዳሉ ማለት ነው። አሁን ባለው ወቅት በመካከላቸው ያለው የነጥብ ልዩነት 5 ነው፣ ባለበት ይቀጥላል። አልሂላል ግን አንድ ቀሪ ጨዋታ አላቸው። ያንን ቀሪ ጨዋታ ማሸነፍ ከቻሉ የነጥብ ልዩነቱ ወደ 2 የሚጠብ ነው የሚሆነው ማለት ነው። 38 ቡድኖች ናቸው በሳውዲ አረቢያ እንግዲህ እየተጫወቱ የሚገኙት ማለት ነው። ስለዚህ 36 ሳምንት ነው ያለው ማለት ነውና አልናስር ቀሪ ጨዋታዎች ይኖሩታል። አልሂላልን በዛው መንገድ ማለት ነው እስከ 36 ሳምንት ነው ጨዋታቸው የሚያከናውኑ። ስለዚህ አልናስር 3 ጨዋታ እንዲሁም አልሂላል 4 ጨዋታ ይቀራቸዋል ማለት ነው። በዛ ዕለት ምን ውጤት ይመዘገባል የሚታይ ነው የሚሆነው። አልናስር ግን ትናንትና ቢያሸንፉ ቢያንስ አንድ እጃቸውን ኮምፕሊትሊ ዋንጫው ላይ ማሳረፍ የሚችሉበትን ወርቃማ አጋጣሚ ሳይጠቀሙ የቀሩበት ሂደት እንዳለ መናገር ይቻላል። ቤን ዋይት በጉልበት ጉዳት ምክንያት ከውድድር ዘመኑ ውጪ መሆኑን ክለቡ አርሰናል በይፋ አስታውቋል። ይሄ በጣም በትልቁ ለአርሰናል እግር ኳስ ክለብ ዱብዳ እንደሚሆን መናገር ይቻላል። እንግዲህ መድፈኞቹ በሻምፒየንስ ሊግ ፍጻሜ ከፈረንሳዩ ኃያል ቡድን ፓሪስ ሴን ጀርሜን ጋር ለሚያደርጉት እጅግ በጣም ወሳኝ መርሃ ግብር ዋዜማ ላይ በሚገኙበት በዚህ ሰዓት ላይ ቤን ዋይት በከባድ ጉልበት ጉዳት ምክንያት ከሜዳ መራቅ ያልጠበቁት እንደሆነ ግልጽ ጉዳይ ነው። ምክንያቱም ተጫዋቹ ባለፈው እሁድ አርሰናል ከሜዳቸው ውጪ ተጉዘው ዌስትሃምን ተቸግረውም ቢሆን ተጠበውም ቢሆን በ1-0 በሆነ ውጤት ባሸነፉበት ጨዋታ ላይ 83ኛው ደቂቃ ላይ ሊያንድሮ ትሮሳርድ ባስቆጠራት ብቸኛ ጎል ነው ጨዋታ ማሸነፍ የቻሉት። በዛ ሂደት ታዲያ ከክሪስቴንዞ ሰመርቪል ጋር ግጭት ውስጥ ገብቶ ነበር፣ ወይም ዱዌል ማለት ነው። በተለምዶ ዱዌል ነው። ሰላሜ ሽኩቻ ኳስን ለማግኘት በተደረገ ጥረት ላይ የተፈጠረ ግጭት ነው።
ቢሆንም ግን በዚህ ደረጃ ከሜዳ ይርቋል ተብሎ አልተገመተም ነበር። ይሄን በክረምቱ በአጠቃላይ ለሚካሄደው የዓለም ዋንጫ ጭምር የመሳተፍ እድሉን አጠያቂ አድርጎታል። ጉዳቱ ከፍተኛ ጅማት ወይም ኤምሲኤል እየተባለ ነው የሚጠራው። ኤምሲኤል ያው የኤሲኤል ታናሽ ወንድም ነው። ኤሲኤል ቢሆን ያው ከ6 ወር እስከ 9 ወር ነው ከሜዳ የሚያርቀው አንድን ተጫዋች። ኤምሲኤል ከሆነ ግን ከ6 ሳምንት እስከ 6 ሳምንት ከ6 እስከ 8 ሳምንት ይቅርታ ከሜዳ ሊያርቅ የሚችልበት አጋጣሚ እንዳለ መናገር እንችላለን። ከዛ ጋር በተያያዘ በኢሳት እንኳን እንደ ኤምሲኤል አይነት ጉዳቶች አይደለም ጠንከር ያለ ጉንፋን ራሱ ከውድድር ዘመን ውጪ ነው የሚያደርገው። ምክንያቱም ጨዋታዎቹ በጣም ውስን ናቸው የቀሩት ያንን መሰረት ባደረገ መንገድ ማለት ነውና አሁን ባለው ወቅት አይነታ ተጫዋቹ ለአውሮፓ ሻምፒየንስ ሊግ ሜይ 30 ነው የሚደረገው። ዛሬ ሜይ 13 ነው። ከ2 ሳምንት በኋላ የሚደረግ በጣም ተጠባቂ መርሃ ግብር ነው። ሃንጋሪ ፑሽካሽ ላይ በዚህ መርሃ ግብር ላይ አይሰለፍ ማለት ነው። የቤን ዋይት ማጥቃት እንቅስቃሴ በጣም አስፈላጊ ነው። እንደሚታወቀው በተከላካይ መስመር ላይ ጥሩ ነው፣ ግን ሞር ኦፌንሲቭሊ ወይም በማጥቃት እንቅስቃሴ ላይ ለቡድኑ ትልቅ ሚና ይወጣል። በሁሉም ጨዋታዎች የዘንድሮ ባደረጋቸው 12 መርሃ ግብር አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። በተለይ በክንፍ መስመር ላይ ከቡካዮ ሳካ ጋር ያላቸው ጥምረት የቡድኑ ዋነኛ የማጥቃት እንቅስቃሴ መሳሪያ እንደነበር ይታወቃል። ቨርሳታይል ነው ቤን ዋይት። ከዛ በተጨማሪ በቴክኒክ የታገዘ ኳስ ቁጥጥር ችሎታ እንዳለው ይታወቃል። አስቸጋሪ ሁኔታዎችን መቋቋም የፕሬስ ሬዚስታንት ከምንላቸው ተጫዋቾች መካከል አንዱ ነውና በአሰልጣኝ ሚኬል አርቴታ ዘንድ ትልቅ እምነት እንዲጣልበትና ተመራጭ ተጫዋች እንደነበር ይታወቃል። እና አሰልጣኝ ሚኬል አርቴታ ሌላኛውን የቀኝ ተከላካይ ዩሪያን ቲምበርን በጉዳት ምክንያት በዚህ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ይደርሳል አይደርስም የሚለው ራሱን የቻለ አጠያቂና አጠራጣሪ ጉዳይ ነው። ተጫዋቹ ያለሰለሰ ከፍተኛ ጥረት እያደረገ ይገኛል። ግን ይደርሳልም አይደርስምም ለማለት የሚያስችል ሁኔታ አይደለም ያለው። ቢያንስ የክሪስታል ፓላስ የ38ኛው ሳምንት የመጨረሻው መርሃ ግብር ላይ ቢያንስ 20 ደቂቃ 25 ደቂቃ ማግኘት የሚችልበት እድል ከሌለ ግን ስታሚናውን ወይም ደግሞ ለጨዋታ ዝግጁነቱን ማረጋገጥ የሚችልበት የጨዋታ ደቂቃዎችን ካላገኘ ቲምበር በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ቢደርስም እንኳን ደረሰ ለመባል የሚያስደፍር አይነት የጤና ሁኔታ ላይ እንደማይገኝ ከወዲሁ መናገር እንችላለን። ምክንያቱም ክቪካ ክቫራትስኬሊያንን ጆርጂያ ነበልባል የሚያዝ ኃላፊነት ነው ሊኖርበት የሚችለው። ግን የተጫዋች ከሳምንት እስከ ሳምንት ሲጫወት የነበረ ተጫዋች ነው። በፈረንሳይ ሊግ እንኳን ብቻ 26 ጨዋታ ያደረገ ከ1300 ደቂቃዎች በላይ የተጫወተ ሻምፒዮንስ ሊግ ላይ 10 ጎል ያለው 6 ኳስ አመቻችቶ ያቀበለ ጠንካራ ዊንገር ነው ክቪካ ክቫራትስኬሊያ። በዚህ ሰዓት አሉ ከሚባሉ ዊንገሮች መካከል አንዱ ነውና አርሰናል በትልቁ ይሄ የግራ መስመራቸው ክፍት ሆኖ ዋጋ እንዳይከፍሉ ከወዲሁ ብዙዎች ስጋታቸውን እየጠቆሙ ይገኛሉ ማለት ነው። ቤን ዋይት ከ2002 የዓለም ዋንጫ በተለይ ኳተር ላይ የተፈጠረው ኢንሲደንት እንደነበር ይታወቃል። ከስቲቭ ብሩስ ጋር ከስቲቭ ሃላንድ ጋር አልተግባባም ነበር ይታወቃልና ካምፑን ለቆ የወጣበት ሂደት ነበር። ከዛ በኋላ እንግዲህ በአሰልጣኝ ቶማስ ቱኸል ተግባቡት መሰረት ወይም ደግሞ እሱን አግባብቶ በድጋሚ ለሀገሩ ጥሪ እንዲቀርብለት አድርገው እንደነበር ይታወቃል። ስለዚህ አሁን ባለው ወቅት አይነታ በአጠቃላይ ሀገሩን በድጋሚ በዓለም ዋንጫ መወከል የሚችልበት እድል አጠያቂ አጠራጣሪ ሁኔታ ውስጥ ገብቷል ተብሏል። አርሰናል በቡዳፔስት የፍጻሜ ጨዋታ ላይ በቤን ዋይት ምትክ በሳለፍነው ክረምት እንግዲህ ያስፈረማቸው 7 ተጫዋቾች መካከል አንዱ የሆነውና በተከላካይ መስመር ላይ ጥሩ እንቅስቃሴ እያደረገ የሚገኘው ክሪስቲያን ሙስኬራን ወይም ደግሞ ምናልባት አማካኙ ዴክላን ራይስንም ያለ ቦታው እዚህ ቦታ ላይ በተከላካይ መስመር ወይም ደግሞ በፉልባክ ሚና ላይ እንዲጫወት ወይም ለመጠቀም አማራጮችን ሊያጤኑ ይችላሉ ተብሎ ይገምታል። ይህ ሁሉ የሚሆነው ግን ዩሪያን ቲምበር ቢያንስ በክሪስታል ፓላስ ጨዋታ ላይ መድረስ የሚችልበት እድል ከሌለ ብቻ ስለመሆኑ መናገር እንችላለን። ቤን ዋይት ግን በኤምሲኤል ጉዳት ምክንያት የውድድር ዘመኑ አብቅቶለታል ተብሏል ማለት ነው። ከዛ ውጪ ዳኒ ካርቫል ከስፔን ብሔራዊ ቡድን ውጪ መደረጉም ተሰምቷል። ሌላውም በጣም ትላንትና ማምሻው መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል አንዱ ነው። የሪያል ማድሪድ አምበል ዳኒ ካርቫል 2026 የዓለም ዋንጫ ዝግጅት እያደረገች በምትገኘውና የወቅቱ የአውሮፓ ሻምፒዮኗ ላፉሪያ ሮሃ የስፔን ብሔራዊ ቡድን የ55 ተጫዋቾች ፕሪሊሚናሪ ስኳድ ወይም ደግሞ የቅድመ የዓለም ዋንጫ የመጨረሻ እጩ ዝርዝር ውስጥ ሳይካተት ቀርቷል። ተጫዋቹ በዚህ ውድድር ዘመን ማብቂያ ላይ በገጠሙት የተለያዩ ጠንካራ ስል ጉዳት መጠን ማለት ነው። ቀለል ያለ ጉዳት አለ፣ ጠንካራ ያለ ጉዳት አለ። ተከታታይ የጡንቻ ህመም ያው ጠንካራ ያለ ጉዳት ውስጥ ነው የሚካተተው። የጉልበት የእግር ጣት ስብራት፣ የተለያዩ ጉዳቶች አጋጥሞት ነበር። በዚህ ምክንያት በቂ ጨዋታ ጊዜ ማግኘት አልቻለም። ያ ብቻ አይደለም። አሰልጣኝ ሉዊስ ዴላ ፉዌንቴ ዝርዝር ጉዳዮችን አብራርተዋል። ለምን ዳኒ ካርቫል 55 ተጫዋቾች እጩ ውስጥ እንዳልገባ ማለት ነው። ተጫዋቹ የመሰለፍን እድል አለማግኘቱ ብቻም ሳይሆን የቀድሞ ብቃቱ ለመመለስ ትንሽ ጊዜ የሚፈልግ አይነት ተጫዋች ነው። ከዛ ጋር በተያያዘ ነው ስብስብ ውስጥ እንዲጠሪ ሳናቀርብለት የቆየ ነው የሚል ዝርዝር ሀሳብ ወይም ደግሞ መግለጫ ቢጤ ስለ ተጫዋቹ ማብራሪያ ሰጥቷል ባጭሩ ማለት ነው። ከሉዊስ ዴላ ፉዌንቴ አሰልጣኝ ጋር በተያያዘ ማለት ነው። ካርቫል ለስፔን ብሔራዊ ቡድን በቆየባቸው ዓመታት ውስጥ በአጠቃላይ 52 ጨዋታዎችን ማድረግ ችሏል። 1 ጎል አስቆጥሯል። 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሎ ጥሩ ጊዜን አሳልፏል። ካርቫል በአጠቃላይ በብሔራዊ ቡድን ደረጃ በተለይ የ2004 የአውሮፓ ዋንጫን እንግሊዝን አሸንፈው ሲያሳኩ ከዛ ውጪ የ2022 2023 የወር ዘመንም የአውሮፓ ኔሽንስ ሊግ ዋንጫንም ከፍ አድርጎ ሲያሳኩ የካርቫል ሚና ከፍተኛና እጅግ የጎላ እንደነበር መናገር እንችላለን። እንግዲህ ተጫዋቹ ለስፔን ብሔራዊ ቡድን ካደረጋቸው ቀደም ብዬ ከጠቀስኩት 52 ጨዋታዎች መካከል 37ቱን በቋሚነት ነው የጀመረው። በሜዳ ላይ የሚያሳየው ፉክክርነት የተሞላበት እንቅስቃሴና ልምድ ለቡድኑ አንዱ የጥንካሬ ምንጭ ነው። ከካርቫል ጋር በተያያዘ የ35 ዓመቱ አንጋፋው ተጫዋች ከልጅነት እስከ እውቀት በቆየበት የሪያል ማድሪድ እግር ኳስ ክለብ 23 ዓመታት ገደማ ቆይቷል። በተለይ ከካስቲላ
አካዳሚ ፍሬ ውጤት አንስቶ እስከ ሪያል ማድሪድ ዋናው ቡድን ድረስ ማለት ነውና ይሄ 23 ዓመታት ጉዞ በይፋ እንደሚገታና ተጨማሪ አዲስ ኮንትራት እንደማይሰጠው ከዛ በተጨማሪ እሱም ከክለቡ ጋር በይፋ እንደሚለያይ ቀደም ብሎ ማሳወቁ ይታወቃል። ስቲል የሪያል ማድሪድ አንበል ነው። ሪያል ማድሪድ ደግሞ ለተከታታይ ሁለተኛ ዓመት ዋንጫ ሳያሳኩ ይቀራሉና ግልጽ በሆነ መንገድ ዳኒ ካርቫል ከክለብ ብቻም ሳይሆን ከብሔራዊ ቡድንም ውጪ የሚሆንበት አጋጣሚ እንዳለ መናገር እንችላለን። ፔፕ ጋርዲዮላ ዛሬ ማንቸስተር ሲቲ ከክሪስታል ፓላስ በጣም ተጠባቂ መርሃ ግብር አለው። ከዚህ መርሃ ግብር አስቀድሞ የቅድመ ጨዋታ ጋዜጣዊ መግለጫ ሀሳቦችን ሰጥቷል። ሲቲ እውነት በዋንጫ ፍክክር ውስጥ አለው የሚለውን እስትንፋሳቸውን ለማስቀጠል የዛሬውን ጨዋታ ሞት ሽረት ሆኖ 3 ነጥብ ለማግኘት ወደ ሜዳ ይገቡበታል ተብሎ ይገመታል። ሮድሪ ደርሳል ሮድሪ አይደርስም የብዙዎች ጥያቄ ነው። የመጨረሻ የሕክምና ውሳኔ ይጠይቃል ሲል ፔፕ ጋርዲዮላ ተናግሯል ማለት ነው። አርሰናል በዌስትሃም ላይ የተቀናጀውን ድል ጋር በተያያዘ ምን ትላለህ ተብሎ ተጠይቆ ነበረ። ክሪስታል ፓላስ ብቻ ሲል ባጭሩ መልሷል። በጣም አነጋጋሪ እንዲሁም ደግሞ አጠያቂ ሀሳቦች እንደነበሩ ይታወቃል። በተለይ የ95ኛው ደቂቃ የአቻነት ጎል ዌስትሃም የተሸረበት መንገድ አግባብ አይደለም አግባብ ነው የሚል ክርክር ርዕሰ ጉዳይ ስለነበር ማለት ነው። በሌላ በኩል በኤቨርተን ጨዋታ ላይ በነበረው ጉዳት የብሬንትፈርዱ ጨዋታ የመለጠው የኡዝቤኪስታናዊ ተከላካይ አብዱኮሪር ኩሳኖቭም የተሻለ ጤንነት ላይ እንደሚገኝ ፔፕ ጋርዲዮላ አረጋግጧል። ምንም እንኳን ጉዳቱ ከባድ ባይሆንም ጋርዲዮላ በኩሳኖቭ ምትክ ባለፈው ጨዋታ ድንቅ ብቃት ያሳየው ናታናኬን በድጋሜ ሊጠቀሙበት እንደሚችል ይገመታል። ምሽት 4 ሰዓት ክሪስታል ፓላስ ከማንቸስተር ሲቲ ኤቲሃድ ስቴዲየም ላይ ቀሪ ጨዋታቸውን የሚያከናውኑ ይሆናል። አትሌት ብርጓል መለሰ ከዚህ ዓለም በሞት መለየቷን አቴክስ ፌዴሬሽን ይፋ አድርጓል። ይቺ አትሌት እንግዲህ ኢትዮጵያን በዓለም አቀፍ ጎዳናዎች ላይ ወይም ውድድሮች ላይ ስታስጠራ የቆየች አትሌት ናት። የብርጓል መለሰ እንግዲህ በትላንትናው ዕለት ህይወቷ ማለፏን በድንገተኛ አደጋ ማለት ነው ከዚህ ዓለም በሞት መለየቷን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን በ36 ዓመቷ ነው ከዚህ ዓለም በሞት የተለየችው። የሁለት ልጆች እናት ነበረች። ጉዳዩ በአጠቃላይ ትላንትና ጃልሜዳ እንደተለመደው እንግዲህ የስፖርት ማዘውተሪያ ስፍራ ላይ ምር ላይ ሳለች በድንገት በመውደቅ እንግዲህ አደጋ ደርሶባት ወደ ጤና ተቋም ማለትም ወደ የካቲት 12 እያመራች በነበረበት ሰዓት ላይ ወይም እየተጓዘች በነበረበት ሰዓት ላይ ነው ህይወቷ እንዳለፈ የተገለጸው። እንግዲህ ሚያዝያ 1982 የተወለደችው አትሌት የብርጓል መለሰ ከ2003 ዓ.ም ጀምሮ የኢትዮጵያ ቴክ ሻምፒዮናን አንስታ በበርካታ አህጉራዊና ዓለም አቀፍ ውድድሮች ላይ በመሳተፍ ስኬታማ ውጤቶችን አስመዝግባለች። በተለይ በሂውስተን፣ በፕራግ፣ በሻንጋይ ማራቶን የተለያዩ ዓመታት ላይ በቀዳሚነት ታጠናቃለች። እንዲሁም እንደ አውሮፓውያን አቆጣጠር በ2018 የሻንጋይ ማራቶን ስታሸንፍም የስፍራው ክብረ ወሰን በማሻሻል ጭምርም እንደነበር ይታወቃል። ወይም ኮርስ ሪከርድ የምንለው ማለት ነው። ከዚህ ውጭ በፓሪስ ግማሽ ማራቶን 2 ጊዜ፣ ፖርቹጋል ግማሽ ማራቶን ደግሞ 1 ጊዜ ባለድል መሆኑ የበቃችው የብርጓል መለሰ 2015 ላይ ኮንጎ ብራዛቪል ላይ በተከናወነው ውድድር ኢትዮጵያን ወክላ ነሐስ ሜዳሊያ አምጥታ እንደነበር የሚታወቅ ርዕሰ ጉዳይ ነው። በዚህ ዓመትም በቺካጎ ማራቶን ሁለተኛ ደረጃን ይዛ አጠናቃለች። በማራቶን ሜጀርስም ወይም ደግሞ ኤሊት ፕላቲኒየም ደረጃ ከሚሰጣቸው የውድድር ምዕራፎች መካከል አንዱ ነው። እዛ ላይም ስሟን ካሰፈሩ ተወዳዳሪዎች መካከል አንዷ ነበር። በአጠቃላይ እኛም እንደ መናኸሪያ ሬዲዮ 99.1 ማለት 80 ጥልቅ ሐዘን በዚህ አጋጣሚ ለመግለጽ እንወዳለን። ድንገተኛ ነው ማለት ዞሮ ዞሮ የልብ ህመም ሊሆን የሚችልበት እድል ከፍተኛ ስለመሆኑ መናገር ይቻላል። በአጠቃላይ የቀብር ስነ ስርዓቷ አዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከነገ በስቲያ ሐሙስ ከቀኑ 6 ሰዓት ላይ እንደሚፈጸም አስተባባሪዎቿ ገልጿል። በድጋሚ ነፍስ ይማር ለማለት እንወዳለን ማለት ነው። ወደ ሌሎች ስፖርታዊ መረጃዎች ለማቅናት ያክል ከሀገራችን የውድድር ምዕራፍ በእግር ኳስ ላይ ማለት ነው 17 ዓመታች ብሔራዊ ቡድን ከ22 ዓመታት በኋላ ያገኘውን እድል በሚገባ ለመጠቀም ትክክለኛ ቁመና ላይ ይገኛል ወይ የሚለው ነገር ፍንጭ የሚታይበት የውድድር ምዕራፍ ዛሬ ከጎረቤት ሀገር ግብጽ ጋር ያከናውናል። ሁሉም ተጫዋቾች መልካሙ ዜና በካፍ በተደረገ የኤምአርአይ ምርመራ ወይም እድሜ ተገቢነት ጥያቄ ማለት ነው ሁሉም አልፏል ተብሏል። በዚህ መሰረት 3 ግብ ጠባቂዎች ወደ ስፍራው እንዳቀኑ ይታወቃል። በተከላካይ መስመር ላይ 7 ተጫዋቾች፣ አማካይ መስመር ላይ 6 ተጫዋቾች፣ የማጥቃት እንቅስቃሴ ላይ መሰረት አድርገው የሚጫወቱ ደግሞ ወደ 5 ተጫዋቾች ወደ ስፍራው እንዳቀኑ ይታወቃል። ኮቺንግ ስታፍ ወደ 11 የሚጠጉ ግለሰቦች ወደ ስፍራው አቅንተዋል፣ ጋዜጠኞችን ሳይጨምር ማለት ነው። ኮቺንግ የአሰልጣኝ አባላት ብቻ ናቸው። ስለዚህ ልዑኩ በጣም ብዛት እንዳለው መናገር እንችላለን። ግን ሁሉም ተጫዋቾች ቢያንስ የኤምአርአይ ምርመራ አልፏል ማለት የውድድር መርሃ ግብር ማከናወን ይችላሉ ማለት ነው። ይህ መልካም ዜና ነው። ሀገራችን ኢትዮጵያ በዚህ በ17 ዓመታች የአፍሪካ ዋንጫ በአሰልጣኝ ቤንጃሚን ዚመር በዚህ አሜሪካ አሰልጣኝ ስር በሴካፋ ውድድር ምዕራፍን እዚሁ ሀገራችን ላይ ሲከናወን 3 ያውጃን ይዘን ማጠናቀቃችን ተከትሎ ወደ አፍሪካ ዋንጫ ትኬት መቁረጥ የቻልንበት አጋጣሚ እንደተፈጠረ ይታወቃል። የተደለደልንበት ምድብ ትንሽ ጠንከር ያለ ነው። ጎረቤት ሀገሩ ራሷ ግብጽን ጨምሮ ማለት ነው ቱኒዚያና ራሷ አዘጋጁ ሀገር ሞሮኮ አለችበት። ስለዚህ ጠንከር ያለ ፉክክር እንደሚጠብቀን መናገር እንችላለን ከወዲሁ። እያንዳንዱ ምድብ ላይ 2 ቡድኖች ያልፋሉ። ምርጥ 3ኛ በሚል ደግሞ በየምድቡ እንግዲህ ጥሩ እንቅስቃሴ ያደረጉ ቡድኖች እንደገና ማጣሪያ ያደርገው 4 ቡድኖች ቀደም ብለው ያለፉትን 2 ቡድኖችን በመቀላቀል 16 ቡድኖች ደግሞ ወደ ጥሎ ማለፍ አቅንተው ቀሪ መርሃ ግብራቸውን ያከናውናሉ። ይህ በእንዲህ እንዳለ ሩብ ፍጻሜ ውስጥ መግባት የቻሉ 8 ቡድኖች በአጠቃላይ ሁሉም ማለት ነው በኳታር አስተናጋጅነት ለሚከናወነው የ17 ዓመት በታች የዓለም ዋንጫም ቲኬት መቁረጣቸውን ያረጋግጣሉ። ያ ድልስ የኛ ይሆናል የሚሉት ርዕሰ ጉዳዮች ከአሰልጣኝ ቤንጃሚን ዚመር ጋር በተያያዘ ይጠብቃሉ። እዛ የምንሄደው የተጫዋቾቹን አቅም ለማሳየትና እንዲሁም ውጤት ይዘን ለመውጣት ነው የሚል ሀሳብ ይዞ እንደነበር ይታወቃል። አሰልጣኙ በዛ መንገድ ቡድኑ ይቃኛል፣ ይጠበቃል። ዛሬ ጨዋታችን ከግብጽ ጋር የምናከናውን ይሆናል። መልካም እድል ለታዳጊዎቹ ወይም
ለተስፈኛ ዋሊዎቹም ሊባል ይችላል የተለያየ ቀይ ቀበሮችም ይባላሉ ብቻ መልካም እድል እንዲገጥማቸው ለሉካን ቡድኑ እንመኛለን።